እግዚአብሔር ራሱን ያለ ምስክር አልተወም። ፍጥረታት ምስክሮቹ ናቸው። በደንብ ለሚያስተውል ሰው የእግዚአብሔር ምስክሩ ብዙ ነው። ጌታችን ሊያርግ ሲል ከፀሐይ መውጫ እስከ መጥለቂያዋ የወንጌሉን ቃል ሲሰጣቸው ምስክሮቼ ትሆናላችሁ ነበር ያላቸው። የእንደ ነገሩ ጾም እየጾምን ይሆን? የእንደ ነገሩ ጸሎት እየጸለይን ይሆን? የምትራብ ሰውነት ዓለምን ለምን አቅርብናል? ራሷን የምትገዛ ሰውነት የዓለምን ዝና ለመርገጥ የቀረበች ናት። ገንዘብና ዝና ላይ ስለምንጣበቅ ይህን ዓለም ማጣት ሕመም የሚሆንብን ለዚህ እኮ ነው። በዓለም አቅርቦት ምክንያት ስንቶች ዘላለማዊ ሕይወትን ተዉ። መንፈስ ቅዱስ ያስጨክናል። ወጣቶች ወደ እግዚአብሔር የበለጠ ከቀረብን ያስጨክነናል። ከጸለይ ያስጨክነናል። ከጾም ያስጨክነናል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደ እግዚአብሔር ቅዱስ ፈቃድ በዚህች ምሽት የምንማርበት የትምህርታችን ርዕስ ምስክሮችህ ድንቆች ናቸው፣ ስለዚህ ነፍሴ ፈለገቻቸው በሚል ርዕስ እንማራለን። እግዚአብሔር ከሁላችንም ጋር ይሁንልን። ምስክሮችህ ድንቆች ናቸው፣ ስለዚህ ነፍሴ ፈለገቻቸው። መዝሙር 118 ቁጥር 129 ቅዱስ ዳዊት የዘመረው ዝማሬ ነው። እግዚአብሔር ራሱን ያለ ምስክር አልተወም። ፍጥረታት ምስክሮቹ ናቸው። ስለ ሕያው እግዚአብሔር ይናገራሉ። ሰማይ ፀሐይና ጨረቃም ስለ ሰሪያቸው ስለ ፈጣሪያቸው ይመሰክራሉ። ሰማያት የእግዚአብሔርን ክብር ይናገራሉ ይላል መጽሐፋችን። በደንብ ለሚያስተውል ሰው የእግዚአብሔር ምስክሩ ብዙ ነው። አባ እንጦንስን አንድ ወጣኒ በገዳሙ ባገኘው ጊዜ እንዲህ ብሎ ጠየቀው ይባላል። እጅህ ላይ መጽሐፍ የለ፣ ስታነብ አላየህም። እግዚአብሔርን እንዴት ታየዋለህ? እግዚአብሔርን እንዴት ታውቀዋለህ? ብሎ ጠየቀው ይባላል። አባ እንጦንስም እንዲህ አለ፣ እኔ እግዚአብሔርን ማየት ስፈልግ ፍጥረታትን እመለከታለሁ። እኔ እግዚአብሔርን ማናገር ስፈልግ በፍጥረታት ውስጥ እግዚአብሔርን አደንቃለሁ አለው። በዚህም ዕለት እግዚአብሔር አንድ ምስክር አለው። ምስክሮችህ ድንቆች ናቸው ከተባሉት ውስጥ የቃል ምስክር በማስተማር፣ የሕይወት ምስክር በመኖር፣ የሞት ምስክር በሰማዕትነት የእግዚአብሔር ምስክሮች ብዙ ናቸው። ነቢዩ ዳዊት እንዳለው ወዳጆች ብቆጥራቸው ምንኛ በዙ እንዳለው ምስክሮቹ ብዙ ናቸው። ለዚህ ነው ቤተ ክርስቲያን እነዚህን ምስክሮች የምታስበው፣ የምታደንቀው፣ ስለ ምስክሮቹ የምታወራው። ታስታውሱ ከሆነ በቅዱስ ዮሐንስ ራእይ ምዕራፍ 6 ቁጥር 9 ላይ አምስተኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክሮች የታረዱትንም ነፍሳት ከመሠዊያ በታች አየሁ ይላል። ምስክሮች፣ የቃሉ ምስክሮች፣ ነፍሳቸውን የሰጡ ምስክሮች፣ የሰማዕታትን ነፍሳት አየሁ ይላል። ስለ እግዚአብሔር ቃልና ስለ ጠበቁት ምስክሮችን አየሁ ይላል። የሞት ምስክሮች፣ የሕይወት ምስክሮች። ጌታችን ሊያርግ ሲል ከፀሐይ መውጫ እስከ መጥለቂያዋ የወንጌሉን ቃል ሲሰጣቸው ምስክሮቼ ትሆናላችሁ ነበር ያላቸው። በቃል መስክረዋል። ክርስትናን በተግባር በማሳየት የሚጨበጥ የሚዳስስ እንደሆነ አረጋግጠዋል። ሦስተኛም በብዙ መከራዎች በማለፍ በቃል ከሰበኩት በላይ በሞት መስክረውለታል። እነዚህን ነው ምስክሮቼ ትሆናላችሁ ያላቸው። ዳዊትም ምስክሮችህ ድንቆች ናቸው ያለው ለዚህ ነው። ከነዚህ ምስክሮች አንዱ ዛሬ የምናስበው ታላቁ ሰማዕት ቅዱስ መርቆሬዎስ አንዱ ነው። መርቆሬዎስ ማለት የአብ ወዳጅ ወይም የክርስቶስ አገልጋይ ማለት ነው። ቀድሞ ስሙ ፒሉፔዴር ይባል ነበር። ስንክሳራችን እንደሚገልጽልን ሮሜ በምትባል ሀገር ተወልዶ ያደገ ወጣት ነው መርቆሬዎስ።
በረከቱ ይደርብን። በተለይ በዛ ዘመን ንጉሥ ዳኪዮስ ከመለመላቸው ከፍ ያለ ሹመትን ከሰጣቸው ፈረስ ጋላቢዎች ብርቱ ተዋጊዎች አንዱ ለመሆን የበቃው በአጭር ጊዜ ነበር ቅዱስ መርቆሬዎስ። ወገኖቼ ይህ ወጣት የ25 ዓመት ወጣት ነበረ ለክርስቶስ ምስክር መሆን ሲጀምር። ወገኖቼ ዳኪዮስ ጠላት በከበበው ጊዜ የሰራዊቱ መሪ ሆኖ ተገኘ። ቅዱስ ሚካኤል ተገለጸለት። ጠላቶቹን በሰይፍ እንደሚያሸንፋቸው ድል እንደሚያደርግላቸው ገለጸለት። ውጊያውን ብርቱ ነበረ። ከሱ ጋር ስለነበረ ጠላቶቹን አዋረደ፣ ኃይለኞችን አንበረከከ፣ ብርቶችንም አሳፈረ። ታላቅ ባለ ግርማ ሆነ፣ በድል ተመለሰ መርቆሬዎስ። ያን ጊዜ ንጉሡ ዳኪዮስ ታላቅ ግብዣን አደረገ። ለዚህ ታላቅ ሰማዕት ላደረገው ጀብዱና ተጋድሎ በወርቅ እንዲያጌጥ በአልማዝም እንዲንቆጠቆጥ የከበረ ልብስና የውስጥ ቅናት ሁሉ ሰጠው ይላል ታሪኩ። የበለጠ አከበረው፣ በሰራዊቱና በባለሥልጣናቱ ሁሉ ላይ ሾመው። ታላቅ ማዕድም አዘጋጀ። በዛም ግብዣ ላይ መርቆሬዎስ ቀዳሚውን ስፍራ ያዘ፣ ተጠራ። ግን ወገኖቼ ምን ሆነ መሰላችሁ? ዳኪዮስ ድሉ የተገኘው ከጣዖቶቻችን ነውና ኑና ጣዖቶቻችንን እናክብር፣ ኑና ለጣዖታችን ለአጵሎን እንዘምር፣ ኑና ለአጵሎን ደስታ እናድርግ፣ ክብር እንስጥ ብሎ አዋጅ አወጀ። የዚህን ጊዜ ቅዱስ መርቆሬዎስ በማረፊያው ቦታ ያለ ይህንን አዋጅ ሰማ። ለአጵሎን ክብር ሊሰጡ ደግሞም ለአጵሎን ሊሰግዱ አዋጅ እንደታወጀ ይህ ቅዱስ ሰማ። ከዚያ ምን አደረገ ወገኖቼ? እንዲህ ይላል ታሪኩ። መርቆሬዎስም ይህን አዋጅ በሰማ ጊዜ ጾመ። ይህንን አዋጅ በሰማ ጊዜ ብርቱ ጸሎትን አደረገ ይላል። ምን ብሎ? አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ለጣዖት ከመስገድና ከሰይጣን ፈተና አድነኝ ብሎ ጸለየ። ደግሞም ጾመ። ወገኖቼ እንዲህ ባሉ የመከራ ጊዜያት፣ እንዲህ ያሉ መንታ ልብ በሚያመጡ ጊዜያት፣ እንዲህ ያሉ በፈተና አጣብቂኝ ውስጥ በሚከቱ ጊዜያት እንዲህ ካሉ ምስክሮቹ የምንማረው ምንድነው ካላችሁኝ፣ አቤቱ አድነኝ ብሎ በእግዚአብሔር ፊት መንበርከክ ነው። ማር ይስሐቅ እንደተናገረው ጸሎትን ለሚጸልዩ ሰዎች ሰይጣን ከሚያመጣባቸው መከራ ያድናቸዋል እንዳለው ጸልየው ብርቱ ጸሎት፣ ጸልየው ንጹሕ ጸሎት፣ ጾመው ከመከራ ያልዳነ ማን አለ ወገኖቼ? የእንደ ነገሩ ጾም እየጾምን ይሆን እንጃ። የእንደ ነገሩ ጸሎት እየጸለይን ይሆን እንጃ። ብርቱ ጸሎት ጸለየ፣ ብርቱ ጾም ጾመ። ከዚያ ምን ይላል መሰላችሁ? ፍርሃቱ ራቀለት ይላል። እግዚአብሔር ፍርሃታችንን ያርቅልን፣ ፍርሃቱን አራቀለት። በመንፈስ ቅዱስ ኃይል የሚጨክን አደረገው ይላል ታሪኩ። ወገኖቼ የእውነት የሚጾሙ የእውነት የሚጸልዩ የእውነት ለእግዚአብሔር ለሚገዙ ሰዎች የፍቅር መንፈስ እንጂ የፍርሃት መንፈስ አይኖራቸውም። በፍቅር ውስጥ ፍርሃት የለም። አብ ወልድ መንፈስ ቅዱስ ያስጨክናቸዋል ይላል። አስጨከነው፣ አበረታው፣ ፍርሃቱንም አራቀለት። ባላውያን ነገሥታት ፊት ቆሞ ለመመስከር አላፈረም። በጣዖቶቻቸው ዘንድ አልሰግድም ለማለት አልተደራደረም። ጨከነ። ወገኖቼ የሚጾሙ የሚጸልዩ በእውነት ለእግዚአብሔር ለመገዛት ራሳቸውን በሚያቀርቡ ሰዎች መካከል ዓለምን ይንቃሉ፣ ፍርሃትን ያርቃሉ። መራድና መንቀጥቀጥ በእነሱ ውስጥ የለም። ወገኖቼ ዓለምን መናቅ የሚጀምረው ባለፈው እንደተማርነው መብልና መጠጥን የዚህን ዓለም መጣበቅን በጸሎትና በጾም ከመገፍተር ነው የሚመጣው። ወገኖቼ የምትራብ ሰውነት ዓለምን ለመናቅ ቅርብ ናት። ራሷን የምትገዛ ሰውነት የዓለምን ዝና ለመርገጥ የቀረበች ናት። ቁሳዊው ከሆነ ዓለም ወደ መንፈሳዊው ዓለም ጉዞ የምታደርግ ነፍስ ይህንን ዓለም ለመናቅ እጅግ በጣም የሰለጠነች ናት። ኤልያስን ነቢዩን ዮሐንስንም መጥምቁንም ተመልከቷቸው። ሳይፈሩ ሳያፍሩ ነገሥታትን ይቃወሙ ነበር። ለምን አይበሉማ? ከዓለም የሚጣበቁ ሰዎች እንደፈራንና እንደተንቦቆቦቅን እንኖራለን። ዓለምን መልቀቅ አንፈልግም።
ኑሯችን እቺ ዓለም ስለመሆነች ድንጉጦችና ፈሪዎች ነን፣ ተንቀጥቃጮች ነን፣ በዓለም ፊት ተንበርካኪዎች ነን። ገንዘብና ዝና ላይ ስለምንጣበቅ ይህን ዓለም ማጣት ህመም የሚሆንብን ለዚህ እኮ ነው። በአንዳንዶች ዘንድ ላብ የሚያጠምቀን አንደበታችን የሚተሳሰርብን እውነት ለመናገር የምንፈራና የምናፍር ሆነናል። ምክንያቱም ብርቱ የሆነ የመንፈሳዊ ሕይወት ላይ ገና አልደረስንም። ሥጋውያን ሆነናል። ሕይወት ቅዱሱን አቤቱ ለጣዖት ከመስገድና ከሴጣን ፈተና አድነኝ ብሎ ጸለየ። ፍርሃት ራቀለት። ከዚያስ መልእክተኛ ተልኮበት ና ግብዣችን ላይ፣ ና አምልኳችን ላይ፣ ና አጵሎንን አክብር አሉት። እሱም መለሰላቸው። ፍርሃቱ ርቆለት የለ፣ መንፈሳዊ ልዕልናን ገንዘብ አድርጎ የለ። ምን አለ? አጵሎን ድንጋይ ነው፣ አላውቀውም፣ አልሰግድለትም። እኔ ክርስቲያን ነኝ፣ የማመልከው ኢየሱስ ክርስቶስን ነው፣ ደግሞም ለስሙ ሞታለሁ ብሎ መልእክት ላከባቸው። እንዴት ያለ ድፋር ነው! አለቃውን እንኳን ሳይቀር በድፍረት የሚገስጽ ማፍር፣ ማይፈራ፣ ማይንቀጠቀጥ፣ ይሉኝታ ማይዘው ዓለም ይሉኝታ የማታስይዘው ሰው እንዴት ምስጉን ነው! እኔ ክርስቲያን ነኝ፣ ኢየሱስ ክርስቶስን አመልካለሁ፣ ለስሙም ደግሞ ሞታለሁ አላቸው። ከክርስቶስ ፍቅር ማን ይለየኛል አላቸው። ሊመጣበት ያለውን መከራ ለመቋቋም የኢየሱስ ክርስቶስን ስም ጠራባቸው። ይልቁንም አጵሎንን አላውቀው፣ ድል እንዳደርግ ኃይል የሰጠኝ ኢየሱስ ክርስቶስ ነው። የማሸነፍ ጉልበቴ ጌታዬ ነው። ጠላትን ያሳፈርኩበት ሰይፌ፣ ጉልበቷ፣ ኃይሏ የእግዚአብሔር ነው። የእናንተን አጵሎን አላውቅላችሁም አላቸው። ሰይፍ የጌዲዮን ኃይል የእግዚአብሔር ብሎ እንደዘመረው ጌዲዮን፣ ወገኖቼ የእግዚአብሔር ኃይል ከኛ ጋር ይኖር ይሆን? እሱ ያውቀዋል። እግዚአብሔር በጦር አውድማ ያደረገለትን ይረዳዋል። አጵሎንን ግን አያውቀውም። ቅዱስ ሚካኤልን ግን ያውቀዋል። ሰይፍ ያስታጠቀውን እግዚአብሔርን ያውቀዋል። በጦር ሜዳ ድል የነሳለትን እግዚአብሔርን ያውቀዋል። ለጣቶቹ ሰልፍን ያስተማረ እግዚአብሔርን ያውቀዋል። አጵሎንን የት ያውቀዋል? የት ያውቀዋል? አላውቀውም አላ። ከዚያ እንደገና መልእክት ተላከበት። ምን አለው? በጣም ይወደው ስለነበረ ንጉሥ ዳኪዎስ እወድሃለሁ፣ ደግሞም አፈቅርሃለሁ። ሰውነትህን ለጽኑ መከራ ለምን ታጋልጣለህ? እባክህ ብላ ጠጣ ብሎ ያለበት ቦታ ጭምር የሚበላና የሚጠጣ ላከበት። ደግሞ በዚህ ብቻ ይመስላችኋል? ሴት ልጅን ወንድ የማታውቅ ድንግል አለች፣ እድርልሃለሁ። ምግብና መጠጥ ብቻ አይደለም፣ ደግሞስ በልተህ ጠጥተህ የምትደሰትባት ልጄን ሳይቀር እሸልምሃለሁ አለው። ከወርቅ በላይ የሆነችው ከአልማዝ በላይ የሆነችውን ይህቺን ቆንጆ እሰጥሃለሁ አለው። ሁለት ደግሞስ በዚህ አትደነቅ፣ ልጄን ከሰጠው በኋላ ደግሞ የመንግስቴን እኩሌታ አካፍልሃለሁ አለው። አቤት ሽንገላ! አቤት የዓለም ማታለል! ስንቶቻችን ተታለን ይሆን? እንኳን መንግስትነት ጥቂት ነገሮች ያንበረከክን ስንቶች ነን ወገኖቼ። እንኳን መንግስትነትን ለመናቅ ለስልጣን ሽኩቻ አይደለም መከራ ምን በላው። በዚህ ጠባ ነጋ ስልጣን ለመጠበቅ አይደል ዓለሟን መከራ የምትበላ፣ ሰርጓጅ መርከብ የምትሰራ፣ ሚሳኤል የምታዘጋጅ፣ ሴራ ስትተበትብ የምትኖር፣ ስልጣን ለማስጠበቅ አይደል ገንዘብ ሁሉ የሚሆን ደሃ ለማብላት ምስኪን ለማሳረፍ ከሚሆነው በላይ በዓለም ላይ ስልጣን ለመጠበቅ የሚወጣው ወጪ አይበጣም። ይሄስ የመንግስቴን እኩሌታ ልላክልህ አለው፣ ልስጥህ አለው፣ ልሸልምህ አለው። ሁለት በዚህ ብቻ ይመስላችኋል? በታላቁ ግዛቴ የንጉሥ ዳኪዎስ እግር በረገጠበት በግዛቴ ሁሉ አንተ አለህ፣ ከኔ ጋር ትገዛለህ አለው። እነዚህ ምን ያህል የሚያማልሉ እንደሆኑ አስቡት። የ25 ዓመት ወጣት እንዲህ ያለ በረከት ቀረበለት። በጣም ይደንቃል። ከዚያስ እንደገና እጅ መንሻላ ቅድም ያልኳችሁን ወርቁን፣ አልማዙን፣ ልብሱን፣ ማዕረጉን ላከለት። ምን እንዳደረገ ታውቃላችሁ? መብልና መጠጡን መለሰለት። ከዚያስ ወርቁንና አልማዙን ላጊጥበት ልንቆጥቆጥበት ሳይል ወስዳችሁ ስጡት አለ። ለዚህ ይቻለ ምን ትመልሱላታላችሁ ወገኖቼ? እየተቀበልናት እኮ ነው የተንበረከክ ነው እምንል መጠመጥላት። ስንቶች እውነትን በዚህ ምክንያት ተዉ። ስንቶች ሃይማኖታቸውን በዚህ ምክንያት ችላሉ።
ስንቶች በዚህ ምክንያት ለአንዳንዶች አጎበደዱ፣ እውነትን ካዱ። ስንቶች በዚህ ምክንያት ጥፋት ውስጥ ገቡ። ስንቶች በዚህ ምክንያት ርዕያቸው ሊኖሩበት የሚፈልጉትን ሕይወት ካዱ። ስንቶች በዚህ ምክንያት ትዳራቸውን ፈቱ። ስንቶች በዚህ ምክንያት ከልጅነት ትዳራቸው ተፋቱ። በዓለም አቅርቦት ምክንያት ስንቶች ዘላለማዊ ሕይወትን ተዉ፣ ከእግዚአብሔር ተለያዩ፣ ከመንግሥተ ሰማያት በአፋ ወጡ። ያኛውን ዓለም በዚህ ዓለም ቀየሩት። ማማለሏን ተመልከቱ። እምቢ የሚሉ ሰዎች እንዴት አስደናቂዎች ናቸው! ያስቸግራል፣ ግን እምቢ ይባላል። እንደ ሙሴ እምቢ አይባልም። እምቢ ዝሙትን እምቢ አለ፣ ስልጣንን እምቢ አለ፣ ማጌጥን ማሸብረቅን እምቢ አለ፣ መብላት መጠጣትን፣ ድሎትን፣ ጊዜያዊ እርካታን እምቢ አለ፣ የሀገር ገዢ መሆንን እምቢ አለ። እምቢ ክርስቲያን እምቢ በማለት ነው የሚኖረው። ለጊዜው በግብፅ ከሚገኝ ደስታ ይልቅ ከክርስቶስ ሕዝብ ጋር መከራ መቀበልን መረጠ። የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ ይላል ስለ ሙሴ ሲናገር። እምቢ ነው የሚሉት። ክርስትናን መኖር የሚችሉ እምቢ የሚሉ ሰዎች ናቸው። ለዓለም የማይሸነፉ፣ ለፍርፋሪዋ የማይንበረከኩ፣ ለማማለሏ የማያጎበድዱ፣ በፊቷ የማይሽኮረመሙ፣ የማይልመጠመጡ እምቢ የሚሉ። ጊዜያዊውን እምቢ የሚለው ዘላለማዊውን የሚያገኙ ማለት ነው። ያሁኑን እምቢ ብለው የሚመጣውን የሚያገኙ ማለት ነው። እምቢ ለጊዜው በበረሃ ይንከራተታሉ፣ በመንግሥተ ሰማያት ያርፋሉ። እንደማን? እንደ ሙሴ። ጊዜው ከፈርዖን ፊት ይወጣል፣ ግንስ የክርስቶስን ፊት በደብረ ታቦር ያያል። ፈርዖንን ላለማየት እምቢ። ጊዜያዊ ደስታንና እርካታን እምቢ። ከእግዚአብሔር ይልቅ ተድላ ደስታን ላለመምረጥ እምቢ። እምቢ ነው ያለው የሰው። እንዴት ይደንቃል! ጨከነ። መንፈስ ቅዱስ ያስጨክናል። ወጣቶች ወደ እግዚአብሔር የበለጠ ከቀረብን ያስጨክነናል። ከጸለይ ያስጨክነናል። ከጾምን ያስጨክነናል። የእግዚአብሔርን ቃል ከሰማን ያስጨክነናል። የክርስቶስ ፍቅር ያስጨክናል። ለእሳቱ፣ ለስለቱ፣ ለመንኮራኩሩ ያስጨክናቸዋል። መኑ ያድገን ያልኳችሁ ከክርስቶስ ፍቅርማ ማን ይለየናል? ረሃብ ነው? እምቢ ብሎ መለሰላቸው ምግባቸው። ስደት ነው? ይምጣብኝ ብሎ መለሰው ሹመታቸው። ስንት ጊዜ እሺ ለማለት ቀርባችሁ ይሆን? ወጣቶች ድንግልናችሁን ለማጣት ስንት ጊዜ እሺ ብላችሁ ቀርባችሁ ይሆን? እምቢ አትሉ። እኔ ክርስቶስ ሙሽራ ነኝ እምቢ። ስንት ጊዜ ለመስከር ቀርባችሁ ይሆን? እምቢ አትሉ። መስከር ኃጢአት ነው እምቢ አትሉ። ጉቦ ለመብላት፣ ድሃ ለመበደል፣ ፍርድ ለማጓደል ስንቶቻችሁ ቀርባችሁ እምቢ ብላችሁ ገፍትራችሁ ይሆን? እምቢ እምቢ ነው። እምቢ ማለት ካልተለማመደን ክርስትናን መኖር አይቻልም። ሁሉም እምቢ ነው ያሉት። ይህን ዓለም እምቢ ነው ያሉት። በቃ ይኸው አለ። ምን አለ መሰላችሁ? ምግቡን ብቻ የመለሰ መሰላችሁ? የወርቅ ማንቆጥቆጡን፣ የውስጥ ቅናቱን፣ የላይ አልማዙን ምን አለው? ራቁቴን ተወልጃለሁ፣ ራቁቴን እሄዳለሁ፣ ክርስቶስ የብርሃን ልብስ ያለብስልኛልና ወርቅህንና አልማዝህን ውሰድልኝ አለው። ውሰጂልኝ በሏት ይህችን ዓለም ውሰጂልኝ፣ ማማርሽን ውሰጂልኝ፣ ጊዜያዊ ቅምጥልነትሽን ውሰጂልኝ። እመኑኝ በጣም አጭርና ጊዜያዊ ነው። በጣም ዘመኑ አጭር ነው። የእግዚአብሔር ቃል ነው የሚለው ጻድቁም ወደፊት ይጽደቅ፣ ርኩሱም ወደፊት ይርከስ፣ ዘመኑ አጭር ነው ይላል። እኔ ክርስቶስ እንደሆንኩ እወቁ ውሰዱልኝ አላቸው። የክርስቶስ የሆነ ከዓለም ጋር የሚተባበረው ነገር የለውም፣ የሚያመቻምቸው ነገር የለም። መንፈሳዊውንም ስጋዊውንም ምድራዊውንም ሰማያዊውንም ሲሸክፍ አይኖርም። አንድና አንድ ብቻ ነው መንገዱ። ውሰዱልኝ አላቸው፣ ውሰዱልኝ አላቸው። ይህን ዓለም ናቀ፣ ረገጠ። የእግዚአብሔር ቃል እንደሚል የጠገበች ነፍስ የማር ወለላን ትረግጣለች። ነፍሳችን በፍቅር እግዚአብሔር ስትጠግብ ይህን ዓለም ለመናቅ ጉልበት ታገኛለች። ምን ንቃችኋል ወገኖች? ባታል ወይስ መናቅ ጀምር? አትታመሙም ከናቃችኋል። በጣም ተስፋ አድርጋችሁ ከጣበቃችሁ አብገን ትታመማላችሁ። የጠገበች ነፍስ በፍቅር እግዚአብሔር፣ የጠገበች ነፍስ በመንግሥተ ሰማያት ናፍቆት፣ የጠገበች ነፍስ በዘላለማዊ ሕይወት ተስፋ ይቺን ዓለም ትንቃለች። ለጊዜው ቅን ትመስላለች፣ ፍጻሜዋ ግን የሞት እንደሆነ ታስታውቃለች። እናስ ከአሁኑ ይንቃታል። ናቃ ውሰዱ አላቸው። ራቁቴን ነኝ፣ ራቁቴን እሄዳለሁ፣ ኋላ ክርስቶስ ያለብሰኛል። ውሰዱ አላቸው፣ ውሰዱ አላቸው። ይህን ሲሰማ ዳኪዎስ ነው አይል መሰላችሁ? ከዚያስ ይህን ወጣት የተወደዳችሁ ኦርቶዶክሳውያን
እነዚህን ምስክሮች ጥቂት ደቂቃ እስኪ እናስባቸው። ብርቱ የሆነ ቅጣት እንዳልቀጣ ዋ ብሎት እኮ ማስጠንቀቂያ ልኮበት ነበር። ግድ የለም እኔ ክርስቲያን የሚለው ቃል ምንኛ ኃይል ይሆናል መሰላችሁ? ቅዱስ ቂርቆስ ይህንን ቃል ሲናገር አልሰማችሁት? በእሳቶች መካከል ድፍረት ያገኙት ክርስቲያን፣ በእሳት ነበልባሎች መካከል ክርስቲያን፣ በኔሮን ቄሳር መናፈሻዎች መካከል ክርስቲያን ነኝ አላቸው። አዘዘ። በቃ ለመከራ አሳልፋችሁ ስጡት አለ። ለአጵሎን የማይሰግድ ከሆነ ለትእዛዜ ካልተንበረከከ በሉ ቅጡት አላቸው። እጅግ ገረፉት፣ ደበደቡት ይላል። ወገኖቼ የእግዚአብሔር ቃል እንዲህ እንደሚል በሰውነታችን በስጋችን የኢየሱስ ክርስቶስን ሞት ተሸክመን እንዞራለን እንዳለው ቅዱስ ጳውሎስ ሞቱን ይሸከም ጀመረ፣ ግርፋቱን ይቀበል ጀመረ። ግርፋቱ ቀጠለች፣ ድብደባው ቀጠለ፣ ደም በደም አደረጉት ይላል ታሪኩ። ምድር ላይ የዚህ ወጣት ደም ተንጀረጀረ። በቅጥቀጣቸው በግርፋቸው ብዛት ደሙ ፈሰሰ። ይሄ አልበቃቸው። በጣም የሚደንቃችሁን ልንገራችሁ። የእሳት ፍም አፋፍመው ሰውነቱን ተረኮሱት። የዚያ ለጋ ወጣት ሰውነት ላይ እሳት አነደዱበት። ወገኖቼ የእግዚአብሔር ኃይል ጸጋ መንፈስ ቅዱስ እጥፍ ድርብ ሆኖ አርፎበት ስለነበረ ወገኖቼ ይህንን እሳት ታገሰ። ያን ጊዜ ቅዱስ ሚካኤል በሮ ደርሶለት የእሳቱን ፍም አራገፈለት፣ ሰውነቱን ዳበሰለት፣ አዲስ አደረገው። ብቻችንን እኮ አይደለም እንዋጋው ክርስቲያን ስንሆን፣ ታላላቅ ወንድሞቻችን ማር ይስሐቅ እንደተናገረው ቅዱሳን መላእክት በውጊያችን መካከል እኮ ይመጣሉ። እንዴ አንተ ባለ መድኃኒት ነህ እንዴ ቁስልህ እኮ የለም እስኪለው ድረስ ቅዱስ ሚካኤል አጠፋለት። ይሄ ብቻ ይበቃችኋል? ሁለተኛ አይደለም። እና ምን አረገ? በጋለ የብረት አልጋ ላይ እስሩ ፍም እያፋሙ ብረቱን እያጋሉ ይህንን ወጣት የብረቱ አልጋ ላይ አስተኙት። አያሳዝንም? እንዲንጨረጨር እኮ ነው። ይህን ሁሉ መከራ ምስክር ሊሆን ስለ ክርስቶስ ተሰቃየ።